አሁን በዋናነት የያዝነው ሜሽን ግን መልቲ ክሮፕ ትሬሸር ይባላል። ጤፍ ይወቃል፣ ማሽላ ይወቃል፣ ስንዴ ይወቃል። ከዚህ በፊት ከቱርክና ከህንድ የሚመጣ የነበረውን ማሽን ነው። እህል መውቂያው የስንዴ ከሆነ ከ15 እስከ 20 ኩንታል ይወቃል በሰዓት ማለት። ማሽላ ከሆነ ደግሞ 40 ኩንታል ይወቃል በሰዓት። ይሄ የጤፍ መውቂያ ነው። በሰዓት 10 ኩንታል ይወቃል። እዚህ ጋር ትቆማለህ፣ ክምሩ እዚህ ጋር አለ። እዚህ ቁማ ያው ማጉረስ ነው ማለት ነው። በዛ በኩል ደግሞ ያው ገለባ የሚወጣበት ነው። ስንዴው በዚህ ነው። ኢትዮጵያ ታምርት እኛ የምንሸምት የሚለውን ነገር በጣም መበረታታት አለበት። የራሳችን ምርት ራሳችን መግዛት አለበት። ሰላም ተመልካቾቻችን እንደምናላችሁ። ይህ የግብይት ፕሮግራማችን ነው። በዛሬው የግብይት ፕሮግራማችን በኮንቬንሽን ማዕከል እየተዘጋጀ የሚገኘውን የኢትዮጵያ ታምርት ኤክስፖ ላይ ተገኝተናል። እንግዲህ እዚህ የተገኘንበት ዋነኛ ምክንያታችን በዚሁ ኢትዮጵያ ውስጥ የሚመረቱ የተለያዩ ለቢዝነስም ሆነ ለግል አገልግሎት የምንጠቀምባቸው ማሽነሪዎች ወደ እናንተ ለማድረስ ነው። እንግዲህ ከኋላ የምትመለከቱትን የእህል መውቂያ እንዲሁም ደግሞ የጤፍ መውቂያና የውሃ ፓምፕ ማድረጊያ ማሽን ምን ይመስላሉ፣ ዋጋቸው ምን አይነት ነው፣ እንዲሁም ደግሞ አይነታቸውንና ተግባራቸውን ወደ እናንተ የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩ እኔ በአምላክ አበራ አብሬያችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንደምን አለ? ሰላም። እስቲ በቅድሚያ ስምህንና የስራ ድርሻህን እንዲሁም ደግሞ ድርጅትህን አስተዋውቅልኝ። ኤፍሬም እባላለሁ። የጣዕም ሜካኒካል ኢንጂነሪንግ ማርኬቲንግ ዳይሬክተር ነኝ። እንደሮ እስቲ ጣዕም ኢንጂነሪንግ ምን አይነት ስራዎችን እየሰራ የሚገኝ ድርጅት ነው? ከተመሰረተ ምን ያህል ጊዜ ሆነው የሚለውንና ምን አይነት ስራዎችንስ ደግሞ ትኩረት አድርጎ ይሰራል የሚለውን በተወሰነ ደረጃ አብራራልኝ። ጣዕም ሜካኒካል ኢንጂነሪንግ በእርሻና ኮንስትራክሽን ማሽነሪዎች ነው የሚያመርተው። በዋናነት አሁን ይዞት ያለው በእርሻ ማሽነሪዎች ነው። 2007 ነው የተጀመረው። ኦልሞስት 10 ዓመት አድርገዋል ማለት ነው። እኛ እየሰራን ያለነው አሁን ተኪ ምርት ናቸው እየሰራን ያለነው። የእርሻ ማሽነሪዎች፣ የእህል መውቂያ አለ። ሌሎች ደግሞ የመኖ መቀነባበሪያ ማሽኖችም አሉ። ሌሎች ቾፐሮች፣ የሜዝ የበቆሎ መፈልፈያዎችም አሉ። አሁን በዋናነት የያዝነው ሜሽን ግን የመውቂያ ነው። መልቲ ክሮፕ ትሬሸር ይባላል። ሁሉንም አይነት ነው የሚወቃው። ጤፍ ይወቃል፣ ማሽላ ይወቃል፣ ስንዴ ይወቃል። እነዚህ ሲቪ እየቀየርክ በአንድ የሚወቃ ከዚህ በፊት ከቱርክና ከህንድ የሚመጣ የነበረውን ማሽን ነው። ስለዚህ በጣም ኢፌክቲቭ የሆነ ማሽን ነው። ገበያ ላይ ውለዋል። ብዙ ሰዎች እየወሰዱት ነው። በማህበርም እየወሰዱት ነው። ባለሀብቶችም እየወሰዱት ነው። በጣም ጥሩ ማሽን ነው። ያው ይሄ ማስተር አድርገነዋል። ሱፐር ማስተር ያልነው ደግሞ ለዛ ነው ማስተር ያደረግነው ስላደረግነው ነው። ሌላ የኮንስትራክሽን ማሽነሪ ነው የምናመርተው። የኮንስትራክሽን ማሽነሪዎች ለመጀመሪያ ጊዜ እነሱም በሚባል የአሸዋ ማጠቢያ እየሰራ ነው። የአሸዋ ማጠቢያ ብዙ ማሽኖች አሰምብል አድርገናል፣ ተክለናል። ራሳችን ነው የምናመርታቸው። ስለዚህ እነዚህ ተኪ ምርት የሚባሉ ናቸው። ከውጭ መጡ የነበሩ አሁን የሰራናቸው ናቸው። ዛሬ እንግዲህ የኢትዮጵያ ታምርት ኤክስፖ ላይ ማሽኖችን ይዘህ ቀርበሃልና ይዘህ የቀረብካቸው ማሽኖች ምን ይመስላሉ፣ የምን መስሪያ ማሽኖች ናቸው የሚለውን እስቲ በተወሰነ መልኩ አብራራልኝ። ይዘናቸው የመጣ ነው የተለየ መልኩ አንድ የዋተር ፓምፕ ነው ይዘን የመጣ ነው በተለየ። ሌላው ደግሞ ያ ከዚህ በፊት ይዘን መተን የነበረው የትሬሸር መልቲ ክሮፕ ትሬሸር የሚባለው ማሽን እሱን ነው መውቂያውን ነው ይዘን የመጣ ነው። እና የእህል መውቂያ ይሄ ለምንድን ነው የሚጠቅመው? ከዋጋ አንጻርም በጣም የኛ በጣም ይቀንሳል። ከዚህ በፊት ከቱርክ የሚመጣውን ማሽን በጣም ውድ ነበረ። ከ1.6 እስከ 1.8 ከዛ ነበረ። የኛ ከዛ በታች ነው እየሸጥነው ያለ ነው እና በጣም ጥሩ የሚባል ማሽን ስለሆነ እሱን ነው ድጋሚ ይዘን የመጣ ነው። ምክንያቱ እዚህ ሰውን በደንብ እንዲያየውና እንዲግባባው ወደ ስራ እንዲገባ በማሰብ ነው ይዘን የመጣ ነው። ሌላ የጤፍ መውቂያ ለብቻው ነው ይዘን የመጣ ነው። የጤፍ መውቂያ ለብቻው ከዚህ በፊት ብዙ ጊዜ አይሰራም። የጤፍ መውቂያ ትንሽ ቻሌንጅ ያደርጋል። ይሰራል ግን ብዙ ኢፌክቲቭ አይሆንም። የኛ ግን በጣም ኢፌክቲቭ በሆነ መልኩ የጤፍ መውቂያ ለብቻው ሰርተን አምጥተናል ማለት ነውና እሱን ነው አሁን በዋናነት ይዘን የመጣ ነው። ጥሩ። በሰዓት ወይንም ደግሞ በቀን ምን ያህል መውቃት ይችላሉ ሁለቱም ማሽኖች? የጤፍም ይሄም አጠገባችን ላይ የሚገኘው ይሄ የእህል መውቂያው የስንዴ ከሆነ ከ15 እስከ 20 ኩንታል ይወቃል በሰዓት ማለት ነው። ማሽላ ከሆነ ደግሞ 40 ኩንታል ይወቃል በሰዓት 40 ኩንታል ይወቃል። የጤፍ ከሆነ ደግሞ 10 ኩንታል ይወቃል። ስለዚህ እነዚህ በጣም ኢፌክቲቭ ናቸው። በሰዓት ከ15 እስከ 20 ኩንታል ማለት በጣም ትልቅ ነውና
ያው ለገበሬ መፍትሄ ብለን የያዝነው ማሽን ነው። በጣም ጥሩ። እንግዲህ ብዙዎቻችን የግብርናን ስራን የምናውቀው በባህላዊ መንገድ ነው እና አሁን ላይ እንደነዚህ አይነት ችግር ፈቺ የሆኑ ማሽኖች መምጣታቸው ይበል የሚያሰኝ ነው። በርቱ፣ ቀጥሉበት እንላለን እኛም። ታንኪዩ። የእርሻ መሽነሪዎች ወደ ገበሬው ወደ ዘመናዊ የእርሻ መሳሪያዎች እንዲገባ ነው አሁን እየሰራን ያለ ነው። በዋናነት አሁን እንኳን ገበሬውም እየለመደው ነው፣ ወደ ዘመናዊ እየገባ ነው እና እሱን ነው አሁን አዋጭ መሆን ያለበትም እሱ ነው። ወደ ዘመናዊ መግባት አለብን። ሁሉም እንዳለ መሽኖች ደግሞ ከውጭ የሚመጡ የነበሩ እዚህ ሁሉንም እንሰራቸዋለን። ስለዚህ ያው እኛ ያለን ገበሬ ብዙም አይቸገርም ለማለት ነው። ጥሩ። ምናልባት ይሄ አሁን ተለቅ ይላልና አነስ ባለስ ትሰራላችሁ? ከዚህ ይሄ ማስተር ለማድረግ በትልቁ ከውጭ መጣ የነበረውን ማሽን እሱን ለማስቀረት ነው የሰራ ነው እንጂ በትንሹም አሉ፣ በትንሽ አሉ፣ ሁሉንም አይነት አሉ። የስንዴ አለ፣ የማሽላ አለ፣ የበቆሎ አሉ፣ መፈልፈያዎች እነዚህ አሉ። በትናንሹም ይሄ ማሽን አሁን ሁሉንም አይነት አዝርቶች ሁሉንም አዝርቶች ይወቃል ማለት ነው፣ ይሰራል። ኢፌክቲቭ ነው ማሽኑ። እስቲ አጠቃቀሙን በተወሰነ መልኩ እዚህ ጋር እውነት አስረዳኝ። እዚህ ጋር ትቆማለህ። እዚህ ጋር ክምር አለ። ወደ ክምሩ ነው የሚጠጋው። ክምሩ እዚህ ጋር አለ። እዚህ ቆማ ያው ማጉረስ ነው ማለት ነው። በዛ በኩል ደግሞ ያው ገለባ የሚወጣበት ነው። በዛ በኩል ገለባ ይወጣል። ስንዴው በዚህ ነው የሚወጣው። ስንዴ በዚህኛው ይወጣል። ያው መዳበሪያ ወደዚህ እንትን ይደረጋል። ስንዴው በዚህ ኢፌክቲቭ ነው። በጣም ንጹህ ነው። ንጹህ የሆነ እንትን ነው የሚወጣው። ያው ኢፌክቲቭ ማሽን ነው ማለት ነው። ሞክራችሁበታል? ስራ ላይ ነው። ብዙ ገበያ እስከ 75 አካባቢ ማሽኖች ተሽተዋል ትግራይ ክልል። በጣም ብዙ ተሽተዋል። ስለዚህ ውጤታማ የሆነ ማሽን ነው። በጣም ውጤታማ የሆነ ማሽን ነው። ስራ ላይ ነው ያለው። በጣም ጥሩ። ከአነስተኛ እስከ ከፍተኛ በምን ያህል ብር ይሄንን የእህል መውቂያ ማግኘት ይችላሉ? የአነስተኛ ዋጋው እስከ 350 ሺህ 300 ሺህ ያው በየፍሌክሲብል ስለሚያደርግ ያው ከ3 እስከ 350 ሺህ። በጣም ጥሩ። ስለዚህ ከአነስተኛ እስከሚፈልጉት ድረስ ሰዎች እያዘዙ መግዛት ይችላሉ። እስከፈለጉበት ድረስ ማዘዝ ይችላሉ፣ በየሳዛቸው ማለት ነው፣ በየአቅማቸው። በጣም ጥሩ። አጠገባችን ላይ ደግሞ የጤፍ መውቂያ ያልከኛልና እሱም በተወሰነ መልኩ ፕሮሰሱን ብታሳይን ደስ ይለኛል። ጥሩ። ይሄ የጤፍ መውቂያ ነው። ለብቻው ነው የሰራ ነው። ይሄ የጤፍ መውቂያ ብዙ ጊዜ ይሄ በጣም ይከብዳቸዋል። የጤፍ መውቂያ ማሽን ከውጭም ብዙም የሚችልበት አይመስለኝም። ማለት በኮምባይነር በትልቁ ካልሆነ በስተቀር በዚህ በኩል ትንሽ ያስቸግራልና ይሄኛ ግን ኢፌክቲቭ አድርገን ነው የሰራ ነው። ጥሩ አድርገን ነው የሰራ ነው። እየወቃ ነው። በሰዓት 10 ኩንታል ይወቃል። በአንድ ሰዓት ማለት ነው። በሰዓት 10 ኩንታል ይወቃል። በዚህ ነው መግቢያው። ወደዚህ ይገባል ማለት ነው። እዚህ ትወጣለህ። ክምሩ እዚህ ጋር አለ። እዚሁ ነው የምታስገባውና እዚህ ጋር ብሎወሮች አሉ። የንፋስ ብሎወሮች፣ ሳከራዎች አሉ። እነዚህ ገለባዎች በተለያየ መልኩ ገለባዎች የሚያወጡ አሉ። 1 2 3 4 ብለው የሚያወጡ ገለባዎች ናቸው። ይሄ በጣም ኢፌክቲቭ የሆነ የጤፍ መውቂያ ማሽን ነው። በጣም ጥሩ። እንግዲህ እናንተ የተለያዩ ለግብርና የሚያገለግሉ ማሽነሪዎችን የምታቀርቡትና ምናልባት የምታቀርቡት ማሽነሪዎች ላይ ዋስትና ትሰጣላችሁ? ዋስትና እንሰጣለን። ለምናቀርባቸው ለምንሰራቸው ሁሉንም አይነት ማሽኖች የ1 ዓመት ዋስትና እንሰጣለን። ከ1 ዓመት እስከ 2 ዓመት ያለውን እንሰጣለን። ጥሩ። ማሽኖቹን ኦፕሬት ለማድረግ ምናልባት ስልጠና ወይንም ደግሞ ትምህርት ያስፈልገዋል? ከእናንተ መታገዝ ያለበት ነገር ይኖረው ይሆን? ብዙ ጊዜ የሀገር ውስጥ ምርት የሚጠቅመው ምንድነው? አፍተር ሴልስ ሰርቪስ ነው። ከሽያጭ በኋላ ያለውን የጥገና የአንዳንድ ስፔሮች እነዛ ናቸው ዋና ጥቅሞቹ። የውጭ ከሆነ ግን አንዴ መጥቶ ያው ተጥሎ ነው የሚሄደው። ያው ስፔሩም ላታገኘው ትችላለህ፣ እስኪመጣም ሊቆይብ ይችላል። እና የሀገር ውስጥ ምርት ዋናው ጥቅሙ ደግሞ ይሄ ነው። አፍተር ሴልስ ሰርቪስ መስጠት ነው። ከሽያጭ በኋላ ያለውን የምትሰጣቸው አገልግሎቶች ናቸውና በጣም ጥሩ የሚያደርገው እና በጣም ለየት የሚያደርገው ነገር ይሄ ነገር። በጣም ጥሩ። በምን አይነት የኃይል ፍጆታ ነው የሚሰሩት ሁለቱም ማሽኖች? ይሄ በእንትን ነው የሚሰራ፣ በፒቲኦ ነው የሚሰራ። ፓወር በፒቲኦ ነው የሚወስደው፣ በትራክተር ነው የሚወስደው። ስለዚህ ትራክተር ነው የሚያንቀሳቅሰው ማለት ነው። ያኛውስ የእህል መውቂያው? ያኛውም እንደዛ ነው። የእህል መውቂያውም በፒቲኦ ነው የሚሰራው። በጣም ጥሩ። ምናልባት ያው የእርሻ ቦታ ላይ ስለሆነ የሚሰራው የኃይል አገልግሎት አይኖርም ብዬ ስላሰብኩ ነው ይህንን ጥያቄ ያነሳውልን። ምናልባት ግን የትራክተር አክሰሱ ማያገኙ ሰዎች በምን አይነት መልኩ ሊጠቀሙት ይችላሉ? እሱም ሞተር መጠቀም እንችላለን። ኤክስፔንሲቭ ስለሚሆን ነው እንጂ ከገበሬው አንጻር ጋር እንዴት ይሄዳል ለማለት ነው እንጂ ትራክተር ሳያስፈልግ
ሞተር መጠቀም እንችላለን። ጀነሬተር ማለት ነው። እሱን መጠቀም እንችላለን። ፒቲኦ ላይ የሚገጠመውን ወደ ጀነሬተር መግጠም ማለት ነው፣ ወደ ሞተር መግጠም ማለት ነው እና መስራት ይቻላል በዛ በኩል። በጣም ጥሩ። መለዋወጫስ እንደ ልብ ይገኛል? መለዋወጫ ሁሉንም ነገር ሰርቪስ አለው። መለዋወጫ እኛ ጋር ነው ያለው። እኛ ራሳችን የሰራ ነው ስለሆነ እሱን ራሱን አዘጋጅተን ነው እኛ የምንሰራው። ጥሩ። እንግዲህ የኢትዮጵያ ታምርት ኤክስፖ ላይ የተገናኘ ነው እና ከዚህ በፊትም ልምዶ አለ። ምን ታተርፍበታለህ እዚህ ኤክስፖ ላይ በመገኘት? ኢትዮጵያ ታምርት ኤክስፖ ላይ በጣም ጥሩ እድል ነው ለአምራቾች። ሻጭና ገዢ የሚተዋወቅበት ዋና መድረክ ነው እና በጣም ትልቅ ነው። በጣም ትልቅ ለሞራል የሚሰጥ ለአምራቾች በጣም ትልቅ ሞራል የሚሰጥ ነው እና ይሄ መቀጠል አለበት ነው የምለው። በጣም ጥሩ የሆነ ዝግጅት ነው ያለው። በጣም አሪፍ ነው። እርስ በእርስስ እንዴት ነው ያላችሁ የልምድ መለዋወጥ? እንዴት ትመለከተዋለህ? በጣም በሚገርምሽ ሁኔታ እዚህ ሌሎች ብዙ አምራቾች አሉ። በግብርና ዙሪያ አሉ የሚያመርቱ ብዙ እያየናቸው ናቸው። በጣም ጥሩ ናቸው። እጅግ በጣም ኮምፒት የሚያደርጉ ሰዎች አሉ። በጣም አይ ቲንክ ለሀገር ተስፋ የሚሆኑ ሰዎች አሉ የሚያመርቱ። ስለዚህ ያው እኛ ራሳችን እንችላለን ብለን እናስባለን። እኛ የኢትዮጵያ ምርት እኛ እንሸምት በሚለው ያው ጥሩ ነው የሚሆነው ማለት ነው እና የራሳችን ምርት እንድንጠቀም ነው የምለው። ጥሩ። እንግዲህ የብዙ ኢትዮጵያውያን አይምሮ ውስጥ የሚገኘው የኢትዮጵያ ምርቶች ሲሆኑ ከጥራት ጋር ያገናኙታል እና ምናልባት አንተም የምትሰራቸው እዚህ ኢትዮጵያ ውስጥ ነው። ጥራታቸው፣ ኳሊቲነታቸውን በምን መልኩ ታነሳዋለህ? ስታንዳርድ ናቸው። አሁን እኛ የምንሰራቸው በጥራት በኳሊቲ በሁሉንም ነገር ስታንዳርድ ጠብቀን ነው የምንሰራቸው። እሱ ላይ ትንሽ የእኛ ሰው የውጭ ነው የሚመርጠው። ምንድነው ኤክስተርናል ቢቲዩ ላይ እዛ ላይ ፎከስ ያደርጋል እነሱ። እኛ ብዙም እንትን አንልም እና እኛ ግን እሱን ጠብቀን ነው እየሰራን ያለነው። ስለዚህ የኤክስተርናል ቢቲዩም ጠብቀን ስታንዳርድን ጠብቀን ነው እየሰራን ያለነው። ከኢትዮጵያ አእምሯ ባለስልጣን የተሰጠ ፓተንት አለው። በዛ ነው የምንሰራው። በጣም ጥሩ። እነዚህም ማሽኖች የሚፈልጉ ሰዎች እዚህ ካመጣሃቸው በተጨማሪም ደግሞ የምትሰራቸውን የግብርና ውጤቶች ላይ የሚያገለግሉ ማሽነሪዎችን የሚፈልጉ ሰዎች እናንተም በምን አይነት አድራሻ እንዲሁም ደግሞ ስልክ ቁጥር ነው ማግኘት የሚችሉት? ጣዕሙ ሜካኒካል ኢንጂነሪንግ ብሎ 0914 30 62 61 0914 34 81 11 ብለው ይደውልልን። አድራሻችሁ የት ነው? መቀሌ መደብር 06 የሚባለው አካባቢ ነው። ያው እዛ መጥተው አያት ነው ማለት ነው። ጥሩ። ምናልባት ከመቀሌ ውጪ አዲስ አበባ ላይ ወይ ሌሎች ክልል ከተሞች ላይ የማዳረስ ሁኔታ አላችሁ? አዲስ አበባ አሁን መሀል ሀገር እዚህ እየመጣን ነው። አይ ቲንክ ወደዚህ ፕሮዳክት አብዛኛውም እዚህ ሰፊ ገበያ ስላለው እርሻ ላይ ወደ ኦሮሚያ ክልል አካባቢ ወደዚህ ለመምጣት አሁን እየጨረስን ነው። ወደዚህ ለመምጣት ያስባል። በጣም ጥሩ። ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። በመጨረሻ ይቀራ የምትለው ወይንም ደግሞ ማስተላለፍ የምትፈልገው መልእክት ካለ እድሉን ልስጥ። ኢትዮጵያ ታምርት እኛ የምንሸምት የሚለውን ነገር በጣም መበረታታት አለበት። የራሳችን ምርት ራሳችን መግዛት አለበት። ህዝቡን እንደዚህ አይነት ባህል መላበስ አለበት። የራሳችን ምርት ራሳችን መግዛት አለበት። የራሳችን ምርት ራሳችን ካልገዛን አደጋ ነው የሚሆነው። ማደግ አንችልም ማለት ነው እና የራሳችን ምርት ራሳችን መግዛት አለብን ነው። በጣም ጥሩ። ስለሰጠኝ ማብራሪያ አመሰግናለሁ። እኔም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን በኢትዮጵያ ታምርት ኤክስፖ ላይ ተገኝተን ከኋላ የምትመለከቱትን የጤፍ መውቂያ እንዲሁም ደግሞ የእህል መውቂያዎቹ አይነታቸው፣ ዋጋቸው እንዲሁም ደግሞ ተግባራቸው ምን ይመስላል ብለን ያደረስናችሁ መረጃ የተከታተላችሁትን ይመስል ነበር። እነዚህም ማሽኖች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥር በመደወል ማሽኖቹን መግዛትና መገልገል ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።